የሞተውን ሰውዬ እጣ ፈንታ ላንተም ነው የማደርገው። እሺ ባሏ ከሚሰጥ እጥፍ አድርጌ ይሰጣል። ከዳይ ጋር እንዴት ናችሁ? እንዴት እንኖራለን? ያው እንዳለ ነው ነው። ግን ለምን ጠየቀኝ? እንደዚህ አይነት አስተዋይ ሰው ላንቺ ያስፈልግሻል ማለት ነው። ከወንድምህ ጋር እያጣበስከኝ መሆኑንም እውነት ለመናገር ምንም ነገር የለንም። የማፈቅረውን ሰው ከውስጥ ያውጥቼ ሌላ ሰው መተካት የምችል አይመስለኝም። ቆይ ግን በልብሽ ውስጥ ሌላ ሰው? ለዚያው መቼም እንዳይወጣ ተደርጎ የተቀመጠ ነው። ከእንዲህ ነው በይ የተባለው ነገር ሁሉ እውነት ነው። እንግዲህ እንደሚታወቀው እነ ኑሐሚን ማለት ነው በገጠር ደህና እየተዝናኑ ይገኛሉ። ቤቱ ግን እየታመሰ ይገኛል። ቤቱ የሚታመሰው እንግዲህ በአምራን ነው። አምራን እንግዲህ በሰው ቤት ገብታ ጭራሹን ደግሞ የባስ ብላ ካሜራ ድብቅ ካሜራ አስቀምጣ እናቷንና ኤሚንን እየተቆጣጠረቻቸው ትገኛለች። እውነት ለመናገር ይሄ በጣም አርድ ነገር ነው። ምክንያቱም አስባችሁታል፣ ይህንን አሁን ላይ ያየችውን በተለይ ኤሚን እንግደላት ስትለይ ያንን ሁሉ ማለት ነው ሁሉንም ነገር አቶ ለይኩንና እንዲሁም ደግሞ ናሆም ቢያዩ ምን ሊፈጠር እንደሚችል ሳስበው በጣም ያሳዝነኛል። ምክንያቱም አቶ ለይኩን በትንሹ ነገር እንኳን መቋቋም አቅቶታል። አስቡት እንግዲህ ትንሹ ነገር ስላችሁ አሁን በእርግጥ በአምራን ልጅ ብቻ አይደለም አቶ ለይኩን እዚህ ጋር እየታመሰ ያለው፣ ግን ደግሞ ሳያስበው በሞተበት ሰው እንኳን እንደዚህ እየተጨነቀ ጭራሽ ልጁ ደግሞ እኔም ነፍስ ካላጠፋው ስትል ይሄንን መስማት ይሄንን በእውነት በጣም አይቋቋመውም ሁላ እንኳንስ አይደለም ይቀርና ይሄንን ጭራሽ ተደግሞ ሁለተኛ ሆኖ በአንዱ እንኳን ራሱን መቆጣጠር ራሱን ፕሮቴክት ማድረግ አልችል ብሎ ነው እንግዲህ ምግብ መጠጥ ትቶ አቶ ለይኩን ክላስ ዘግቶ እያለቀሰና እያነባ ያለው ማለት ነው። ጭራሽ ይባስ ብላ ወይዘሮ ዝናሽ ከወንድ ማለትም ከቴዲ ጋር ተመካክራ እንግዲህ የቴዲ ማለት የወይዘሮ ዝናሽ ዘመዷ ነው የሩቅም ቢሆን አሁን ላይ ግን አግዘኝ እኔ ጠቀም ያለ ገንዘብ ሰጥሃለሁ በማለት እንግዲህ በገንዘብ አባብላው ማለት ነው ሄዶ ቪዲዮ ቀርጿታል። እሷን ብቻ አይደለም ባሏ እሱ ብቻውን ሲደፍን መቃብሩ ጋር ምናምን አድርጎ እንግዲህ አቀናብሮ ሰጥቷታል። ለነገርየው ግን አምራን ባትመጣ ራሱ እሱ አስቀምጦ ወይዘሮ ዝናሽን በቀል በየጊዜው ገንዘብ ካላክ ይሄው አወጣዋለሁ ሊል እንደተዘጋጀ በጣም ግልጽ ነበር። በጣም ያስታውቅ ነበር ማለት ነው ሁኔታው ራሱ ልክ ሲሰጣት ማለት ነው ሚሞሪውን ሲሰጣት ሁላ እንዴት እያለ እንደነበረ ጥርሱን እየነከሰ ነበር። አገኘሁሽ አሁን ገና አንቺ ሀብታም ነሽ ዘመዴ ነሽ ይሄንንም እንኳን ደግሞ ለኔ አንድ ነገር እንኳን ገንዘብ ስጭኝ እንደዚህ አድርግልኝ ስልሽ እምቢ ስትይ እንዳልነበረ አሁን ላይ ግን በጥፉ አስከፈልኩሽ እያላት ይገኛል። ይሄ ቴዲ ሳቢም ልክ ነው ብዬ አላስብም። ምክንያቱም ማለት ዘመድ ስለሆንን ብቻ ባለ ሀብት ሆነው የታዩን ሰዎች ደግሞ ቤታቸው ላይ ሌላ ችግር ሊኖር ይችላል ወይ ብቻ በሆነ ምክንያት አልሰጠችውም። ያንን ደግሞ እያወራረደ ነው ያለው ማለት ነው ቴዲ አሁን ላይ። እንግዲህ ኑሐሚን እና ናሆም ፍቅራቸው ደስ የሚል ነው። ኑሐሚን ዛሬ በጣም ደስ በሚል ሁኔታ እንደምታፈቅረው ነግረዋለች። ማለትም እንግዲህ በመጀመሪያ ደረጃ ናሆም ነው። ናሆም ምን ብለዋታነኝ እንዴት ናችሁ ግን ከዳግም ጋር ሲላ ጊዜ ነው እንዴ ከዳግም ጋር እንዳለ ነው አለን አለችው። እና እሱ የመሰለው በቃ አምራን ያኔ ዋሽተዋለች ሲስማት አይቻለሁ ብላ ማለት ነው። ሽምጥጥ ያለ ደረቅ ውሸት ነው እንግዲህ አምራን የዋሸችው በእርግጥ ለራሷ ብላ ነው። ምክንያቱም ባሏ ሌላ ሴት እንዳያይ ወይም ደግሞ ኑሐሚንን በተለይም ደግሞ ኑሐሚንን እንዳያያት ስትል ምን አድርጋለች? ዳግምና ኑሐሚን እኮ ፍቅር ጀምረዋል፣ ደግሞ እኔ በአይኔ በብረቱ አይቻለሁ ሲስማት አለች ጊዜው አምራን። እና ታዲያ አሁን ያንን ስለያዘ ናሆም ምን አላት ለኑሐሚን ማለት ነው እንዴት ናችሁ ማለቱ ልክ ፍቅር እንደጀመሩ አይነት ነው ያረዳዱ እሱ። ታዲያ በዚህ ሰዓት እንግዲህ ኑሐሚን ደግሞ የመለሰችለት እንዴ ምን ማለት ነው እኔ እኮ በልቤ ያፈቀርኩት ሰው አለ ካለች በኋላም በጣም እውነት ለመናገር ከልቤ ያለው ሰው እንደዚህ ማለት እውነቷን እኮ ነው ግን እያሳየችው ነው። በተለያየ እሱ ጋር ስትሆን ትስቃለች፣ ደስተኛ ናት፣ ጥርስ በጥርስ ናት። እውነት ለመናገር በጣም በቃ ፈገግታዋ ምኗ ኢቨን እንኳን አንዲት ፓርት ላይ ነው ምን አለ ናሆም እንደው ታድለሽ ግን ኑሐሚን እዚህ ነው የተወለድሽ እንዴት አባቱ እንደሚያምር እኮ የምድር ገነት እኮ ነው የሚመስለው ታድለሽ እድለኛ ነሽ ሲላት እዚህ ቦታ ላይ ማለት ነው። እሷ ደግሞ ወደድከው እንዴ ደስ አለክ በቃ ችግር የለም እኔና ዳጊ ስንሄድ አንተ ትቀራለህ ብለዋለች። ታዲያ እዛ ላይ ዳግም ደግሞ ምን ብሏል? ኧረ ምን ነካሽ እንዴ አምራን አንቃ ነው የምጥለን እኔና አንቺ እና ምን ጥለን ከሄድን ብሏል። እውነቱን ነው በነገራችን ላይ ምክንያቱም ኢቨን ስልክ ደውላ ራሱ ያነሳላ ጊዜ ምን ነው ችግር አለ እንዴ ምናምን ስትለው ከዛ ልምጣ ብላ ነበር ማን አምራን ገጠር ልትመታ ማለት ነው። እንዴ ኧረ እንዳትመጭ ምን ልትሰሪ ነው የምትመጪው ነው ያላት። አሁን ላይ ናሆም
እንደ እውነት ለመናገር አምራንን አያፈቅራትም በፍጹም ማለት ነው። ከሁኔታው ከተረዳችሁ እውነት ፍቅር የሚያቅሰው ትረዳላችሁ። ምክንያቱም አስቡት ልምጣ ስትለው እንዴት እንዳንገሸገሸችው እንዴ! ቤት መሄድ እኮ አስጠልቶታል። ቤት ላለመሄድ እኮ ቆርጦ የተነሳ ሰው ነው ማለት ነው። እንደ አባቱና እናቱ እዛ ስላሉ እንጂ ግሽ ነው ያደረገችው። እና ጭራሽ ይባስ ብላ ልምጣ አላለችም። ደህና ያረፈውን ልጅ እና ኑሐሚን ጋር አለም 9/10 ቃቴ እያለ ያለ ልጅ እሱም እኮ ከአንደበቱ አላወጣውም አልተናገረም። በዛ ላይ ደግሞ ቢናገርም እንዴት ብሎ ይናገር? የሚያዘው እንጂ እኮ እሱም እንደሚያፈቅራት ግልጽ ነው ማለት ነው። እሱም እንደሚወዳት ግልጽ ነው። ኑሐሚን ጋር ሲሆን ያለው ፈገግታ ያለው ደስታና አምራን ጋር ያለው በጣም ልዩነት አላቸው። በጣም በሚባል ደረጃ ማለት ነው። ከአምራን ጋር ከሆነ አምራን ገንዘብ አምጣ ነው፣ ይሄ ጎሏን ነው። ምን እናትህ እንዲህ ብላኝ ነው? አሁን ጭራሽ ደውላ እናትህ እኮ ሽንት ቤት ጭምር እያሳጠበችኝ ነው አለችው ማለት ነው። እና አምራንና ናሆም የሚኳኋኑ እንዳልሆነ ግልጽ ነው። በተለይ አሁን ላይ ናሆም እያሰበበት ይገኛል። እሷ ከልቤ የልቤ ንጉስ አለ ስትል እንዴ ማለት ሲላ ጊዜ ነው እንግዲህ በድርጊት እያሳየው ካልገባ ብነግር መቼስ ይገባል አይገባም። ለማንኛውም አሁን እናናዬን ላግዛት ብላ ወደ ማጀቱ ወደ ጓዳው ገብታለች ማለት ነው። እንግዲህ ገጠሩ በጣም ደስ ይላል። ቴዲ ግን በጣም ነው የሚያሳዝነው። እንግዲህ ገንዘቡን ከተቀበለ በኋላ ደግሞ ነግረዋለች ወይዘሮ ዝናሽ ይኸውልህ አሁን ከዚህ የበለጠ ሌላ ተንኮል አስባለሁ፣ ሌላ ተንኮል እሰራለሁ ብለህ ብታስብ ግን የዛን ሰውዬ ዕጣ ፈንታ ነው አንተም የሚደርስ ብለዋለች። እሱ ግን አልሰማሽም ብሏል ማለት ነው። አምራን በጣም በሚገርም ሁኔታ አሳምነዋለች። ገንዘብ ደግሞ ያው ታውቃላችሁ አይደል ብዙ ነገሮችን ይለዋውጣል። አሁን ላይ እሱን እንግዲህ ገንዘብ እንደለወጠው ግልጽ ነው። ገንዘብ እንደዚህ ነው የሚያደርገው። ያሳዝናል በእውነቱ ማለት ነው። እምነት ግን ከሁሉ ይበልጥ ነበረ። ቴዲ በእርግጥ ያው እሷም የሰራችው ወንጀል ነው፣ እሱም ደግሞ ወንጀሉን ቀጠለበት ማለት ነው። ግን ጠይቋታል እንደ አንቺ ቆይ ምራቷ ሆነሽ ምን ሊያደርግልሽ ነው እንደዚህ አይነቱን ሴራ የምታሴሪው ሲላ ጊዜ እንዴ የቢዝነስ ሰው መስለኝ ነው ያለችው በቃ ቀጥታ። እና በጣም ነው የሚያሳዝነው። ታዲያ አሁን ላይ እንግዲህ አምራን ኤሚንና እናቷ ያወራችውን በሙሉ ሰምታለች። ምን ብላ ነው መጀመሪያ ላይ ካሜራውን ስታስቀምጥ በቃ አሁን ሶስተኛ እኔን እዚህ ጋር ላስቀምጣት ብላ ያስቀመጠችው ካሜራ ጉድ ሰርቷል። እንግዲህ አምራን ታዲያ ይሄንን ሁሉ እያደረገች ያለችው ለምንድን ነው ሲባል ከዚህ ቤት ላለመውጣት ነው። ከዚህ ቤት ላለመውጣት ወይዘሮ ዝናሽን ለመያዝ ለማሰር ለማስፈራራት ልክ አሁን ላይ ለኤሚንና ለአቶ ለይኩን ስላልተናገረች ሁለቱ ስላልሰሙ በቃ ያን እንደ ሚስጥር ቆጥረዋለች። ደግሞ አሁን ጭራሽ ይህንንም ሳገኝ በቃ አሪፍ ይሆናል የሚል ነው። ሌላ ማለት እየሰረሰረች ያለችው ሚስጥር ለማወቅ ነው። አቶ ለይኩን እንደዚህ የሆነው በምን ምክንያት ነው የሚለውም አለ። ለዛም ነው ማለት ነው። እና እንግዲህ ወይዘሮ ዝናሽና ኤሚን አሁን ላይ በጣም ማለት ኤሚን በተለይ የወሰነችው ውሳኔ ወይዘሮ ዝናሽን እና ማለት እኔና አንቺ ነን ማየ በቃችን እስከ መጨረሻው እናስወግዳት ማለቷ ስለ አምራን በእውነቱ ልክ አይደለም። ግን ወይዘሮ ዝናሽ ራሱ አክሴፕት አላደረገችውም ይሄንን ነገር። በጣም ነው የደነገጠችው። ምን ነው ያለችው? በቃ በጣም ነው የደነገጠችው ማለት ነው። እና እንግዲህ ወይዘሮ ዝናሽ በነገራችን ላይ የስራዋን ያገኘችው የእጇን ያገኘችው ቢባል ግልጽ ነው። ምክንያቱም ወይዘሮ ዝናሽ አሁን ላይ ምንድነው ያደረገችው? ያንን ቴዲን ማለት ነው ኤዲት እንዲያደርግላት መጀመሪያ ላይ ቪዲዮ እንዲቀርጻት ካሜራ የሰጠችው ራሷ ናት። የሆነ ጊዜ የአይቲ ባለሙያ ነኝ ብለኸኛል አይደለ ብላ ነው እንግዲህ ካሜራውን አንስታ እንዲቀርጽ የሰጠችው የራሷን ካሜራ። እሱ ደግሞ ብልጥ ነው እውነትም ተምሯኔ ምን አደረገ ወስዶ ከዛ በኋላ ስትደውል አይሰጣትም። ብዙ መከራዋን አሳያት ማለት ነው። ብዙ ነው ዋጋ ያስከፈላት ይህንን ፍሌሽ ለመስጠት እና እንግዲህ እችን ሚሞሪ ለማለት ሚሞሪዋን ለመስጠት አታሽቶ ተጎሽቶ ማለት ነው። ስንት ብር ሰጥታው ከዛ ደግሞ ቀጣይም ከዚህ የበለጠ ትሰጣለህ ብላው ስንት አቆላምጣ ሰጥቷት ግን አስጠንቅቀዋለች። ይሄንን ነገር ኮፒ ይዘህ ቢሆን የሰውየውን እጣ ፈንታ ታገኛለህ ብላው ነበረ። ቴዲ እንግዲህ የሰውየው ማለትም የአቶ ሰበታ እጣ ፈንታ ያማረው ይመስላል። ምክንያቱም ከአምራን ጋር ተገናኝቶ ጭራሹንም አውርቶ ለአምራን ሊሰጣት ነው ማለት ነው ሌላ ሚሞሪ። ምክንያቱም ኮፒ አስቀርቷል። የፈለገው ምን ለማድረግ ነው? ከወይዘሮ ዝናሽ በየጊዜው በየወቅቱ ገንዘብ መቀበል ነው። ይሄ ደግሞ ልክ አይደለም ማለት ነው። እንግዲህ ወይዘሮ ዝናሽ ኤሚን ከቤት ስትወጣ ወደ ኤርሚ እንደምትሄድ አውቃለች። ግን እንዴት አወቀች የሚለው ነገር እንደ አምራን ወይዘሮ ዝናሽም ካሜራ ቢኖራትስ የሚያስብል ነው እውነት ለመናገር ማለት ነው። እና እንግዲህ ኤሚን ስትወጣ እንዴ ወዴት ልትሄጂ ነው? በእርግጠኝነት ወደዛ ልጅ ነው የምትሄጂው።
ወደዛ ኬሲ እያለች ስታናግራት አይማዬ እኔ ወደዛ አይደለም የሚሄደው ጓደኞቼ ጋር ነው እንዴ ጓደኞቼ ጋር ይዤሽ ልሄድ እንዴማ ጓደኞቼ ጋር ነው እያልኩሽ አይደል እንዴ ብላለች ማለት ነው። እንግዲህ ወይዘሮ ዝናሽም አላምናት ስላለች እሺ ምን ይዘሽለት እየሄድሽ ነው? በእርግጠኛ 100% እርግጠኛ ሆናለች የምትሄደው ወደ ኤርሚ እንደሆነ ማለት ነው። ለዛም ነው እንግዲህ ቦርሳሽን ልፈትሸው ብላ ቦርሳዋን ፈትሻው ነበረ። ነገር ግን ቦርሳዋ ውስጥ ያለውን ለናሙና የተዘጋጀውን ጸጉር አላየችውም ወይዘሮ ዝናሽ። ኖርማሊ ወረቀት ነው ደግሞ ቦርሳዋን ፈትሼ ደግሞ ሌተሯንም ላንብብ እንዴ ብላ የፈራች ትመስላለች። ለዛም እንግዲህ እሷ የጠበቀችው የሆነ ትልቅ ነገር ከቤት የሆነ ነገር ልትወስድለት መስሏት ነበረ። ነገር ግን እሷ በእርግጥ የያዘችው ነገር ትልቅ፣ በተለይ በወይዘሮ ዝናሽ ዘንድ ይሄ ነገር አስባችሁታል? የሁለቱን ወንድማማቾች ጸጉር ነው እንግዲህ ይዛ እየሄደች ያለችው። ወንድማማች ናቸው ወይስ አይደሉም፣ ወንድሜ ነው ወይስ አይደለም ብላ ለማወቅ ነው። ነገር ግን እዚህ ጋር ኤርሚ እያስጠነቀቃት ነበረ። ምንም ነገር ቢፈጠር ጠንካራ ነው መሆን ያለብሽ። ቆይ ወንድምሽ ቢሆን ምን ታደርጊያለሽ ወይስ ደግሞ ምን ታስቢያለሽ እያለ እያሳሰባት ነበረ። ይህንን እሱ እያለ ያለው እውነታውን ስለሚያውቅ ነው። ምክንያቱም አምራን ነግረዋለች ለሱ ናሆምና ዳጊ ወንድማማች እንደሆኑ። እሱም ብቻ አይደለም ጭራሽ አቶ ላይኩን ደግሞ ለዳግም አክሲዮን ጠቀም ያለ የአክሲዮን ድርሻ ሊሰጠው እንደሆነ ጭምር ነግረዋለች ማለት ነው ለኤርሚ። ታዲያ ኤርሚና እንዲሁም ደግሞ አምራን ጥያቄ የፈጠረባቸው ነገር አቶ ላይኩን ለዳግም ይሄንን ያክል አክሲዮን ሊሰጡት ያሰቡት በምን ምክንያት ነው? ለምንስ ነው? እንዴትስ ነው እንዴ? አቶ ላይኩንም ሰምተዋል አለችው። አሁን ወይዘሮ ዝናሽ እዚህ ጋር ነው ትልቁ ሚስቴክ ማለት ነው። አቶ ላይኩን እኮ ሰምቷል። ምን መናገር የፈለግሽ ደግሞ ምን ታርግ ግድ ነው የተናገረችው። ምክንያቱም ወይዘሮ ዝናሽ እየተስፈራራች ነበረ ማለት አስፈራሪዋ ማናት? አምራን እነግርልሻለሁ ለባልሽ፣ ከዛ ባልሽ አውጥቶ ይጥልሻል እያለቻት ነበረ። እና ስለዚህ አሁንም ሄዳ ልትናገር ስትል ለነገሩ ብትተዋት ሄዳ ብትናገር እኮ ተሞጥሞጣ ትቀር ነበር። እውነት ለመናገር ግን ወይዘሮ ዝናሽ በምንም አታስፈራሪኝም፣ ላይኩን አውቋል፣ ዳግም ልጄ እንደሆነ ላይኩን ያውቃል፣ እስካሁን በምን ታስፈራሪኝ ብላታለች። እና ዳግም ናሆምም ያውቃል ስትላት ነው እንግዲህ ወይዘሮ ዝናሽ ደግሞ አይ እሷ ያቅም ስላለቻት አሁን በቃ በዚህ ያስኩሻለች። እና አሁን ሁለቱ ተያይዘው ይገኛሉ ማለት ነው። እንግዲህ ታዲያ ኤርሚ ለማሳመን እየሞከረ ነበረ ኤሚንዬ ልብ ማለት አለብሽ፣ በቃ የሆነ ነገር ቢፈጠር በቃ ተፈጠረ ነው እንደዚህ ማለት እንዳታዝኝ እንዳትተክዢ ምናምን እያለ እያበረታታ ማለት ነው። አዝኖላት አይደለም ወዷት አይደለም። ነገር ግን እሱም እዛ ቤት የመግባት ፕሮግራም ስላለው እዛ ቤት ደግሞ ሊገባ የሚችለው በማን በኩል ነው? በኤሚንና በኤሚን ብቻ ነው። ለዛም ነው ጭራሽ ምን ቢላት ጥሩ ነው በቤተሰቦችሽ ፊት እኮ ሲጀምር ታፍሪብኛለሽ ይላታል። አይ አላፍርብህም የኔ ውድ ምናምን ብላ እንድትለማመጠው ማለት ነው። ኤሚን ተገባብዘው እያወሩ እያለ እሷ የሆነ ነገር ስትል በቃ አሁንም ልታለቃቅሽብኝ ነው በቃ እኔ ያለሁልሽ አይነት ነገር አክት ያጫውተዋል ማለት ነው። አቶ ኤርሚ ማለት ነው። እንግዲህ ኤርሚና አምራን እዛ ቤት ውስጥ የሚፈልጉትን ነገር ወይዘሮ ዝናሽ ስለምታውቀው ለኤሚን ነግራታለች። ኤሚን ግን በዚህ ልክ መሸወዷ ምንድን ነው ስንል በጣም ከባድ ነው። ፍቅር እውር ነው ጋይስ፣ ፍቅር እውር ነው። ምን ላይ እንደሚጥለን ማን ላይ እንደሚጥለን አናውቀውም። ስለዚህ መፍረድ ከባድ ነው። በኤሚንም መፍረድ አይቻልም። ትንሽዬ ልጅ ናት። ታዲያው ምን ሊሆን ይችላል ስንል እንግዲህ ምርመራውን ውጤት አዎ ወንድምሽ ነው ብሎ ነው ሊያመጣላት የሚችለው ማለት ነው። በዛ ሰዓት ምን ልታስብ ትችላለች የሚለውን ሳስበው በጣም ከባድ ነው። ምክንያቱም እናቴን ልጠላት ትችላለሁ ብላለች። ምክንያቱም አባቴ አሁን ላይ ያለበት ሁኔታ በጣም ከባድ ነው። ጭራሽ ደግሞ አሁን ስለዚህ ነገር ከሰማ አባቴ ሰው አይሆንም፣ አባቴ ያዝንብኛለኝ ማለት በቃ ያዝናል። አሁን እኮ ብታየው አይበላ ይጠጣ ሲያሳዝን፣ ይህ ሁላ የሆነው በአምራን ምክንያት ነው ትላለች። ነገር ግን አይደለም በወይዘሮ ዝናሽ ነው ማለት ነው። ወይዘሮ ዝናሽ ያደረገችው ድርጊት የሰራችው ስራ ነው ይሄን ሁሉ እያደረገ ያለውና እንግዲህ እስኪ በጣም ማለት የወይዘሮ ዝናሽ ነገር መቼስ ተነግሮ አያልቅም። አቶ ላይኩንም እንግዲህ ደህና እንደሚሆን ተስፋ እናደርጋለን ማለት ነው። ውዶችዬ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ቤተሰቦችዬ ላይክ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። አሁን እዚህ ጋር ኑሃሚን ድራማ ነው። በእርግጥ ግን ከድራማ ብዙ ነገሮችን እንማርበታለን ብዬ ተስፋ አደርጋለሁ። እኔ ብዙ ጊዜ ግን የተማርኩት ነገር ቢኖር ሰውን ማመን ከባድ እንደሆነ ነው። ወይዘሮ ዝናሽ እንግዲህ አቶ ላይኩን አምኗት ነው እሺ ብሎ ሊቀብር ሄደው ማለት ነው። ግን እሷ ጉድ ልትሰራው ጭራሽ ቴዲን አመጣች። ራሷ በቆፈረችው ጉድጓድ ራሷ ወደቀች። ስለዚህ ለሰው የምናጠምደው ነገር ለእኛ ሊዞር ስለሚችል ሰውን ከመጉዳት፣ ሰውን ከማስቀየም፣ ሰውን ከማስከፋት መቆጠብ መልካም ነው ብዬ አስባለሁ። እወዳችኋለሁ ውዶችዬ። ባይ ባይ።